እኔም ወንድ ላጤ ነኝ። ዞሬ ቤቴ እኔም ወንድ ላጤ አይደለም አንተ ፈቶ ላጤ ከዛ ወሽማ አመጤን በቃ እንደዚህ ነው። አይፍሬው ሂድበት፣ እውነት ሂድበት። የሰውዬ ማለት ነው። በደንብ አድርገህ ልክ ልኩን ንገርልኝ። እንዴ ልክ ልኩን የሚነግርልን እኮ ነው ያጣነው ቤተሰብ። ጭራሽ ብሎ እኮ ለትዳር አልደረስኩም እኮ ብሏል። ማዳ እኔ ወንድ ላጤ ነኝ አይደለሁም ፈት ላጤ ነው ያለው። እንግዲህ ፈት ላጤ ነው። ከዛ ውሽሚት አመጤ። ወይኔ በላቸው ሄርሜላ፣ ወይኔ በላቸው። እውነት ውሽሚት አመጤ። በስንት ሰው አፍ ነው ውሽሚት የተባልሽው አንቺ? እውነት ይሄ እኮ ውሽሚት ነው የሚያስብላት። ግን እኮ አብርሃም ነው ጢባ የሚጫወትባት። የምሬ ነው የምላችሁ። እንግዲህ ፈጣሪ ሆነሽ እኔ ምንም ልል አልችልም ማለት ነው። እና እንግዲህ ፍሬ ምን አለው አብርሃም እኔ ወንድ ላጤ ነኝ አይደለሁም ነህ አለችው። ገኒ ደግሞ ምን አክስቱ እኮ ናት ጋይስ፣ የምሬ ነው የምላችሁ። አክስቱ ናት። እኔ አልዋሽም፣ አያገባኝም፣ እኔ አይመለከተኝም። አይደለም አክስቱ፣ የገዛ አክስቱ ናት። እና ዴ በሚባለው ወንድም ነው፣ እቺ ደግሞ አክስት ናት። አዎ እውነትን ቅጭንቅጩን እንነጋገር። እውነቱን አይወድልንም ብዙ ሰዎች። እና እዚህ ጋር ከሩታ ጎን ሆነ አይነት ነገር ታስመስላለች። እንግዲህ ውሸታቸው እኮ በዚህ ማወቅ ይቻላል። እንዴት መሰላችሁ? ውሸታቸው በዚህ ማወቅ ይቻላል ለምላችሁ እኔ በምክንያት ነው። አንደኛ ምን እየተሰራ እንደሆነ፣ ሁለተኛ አብርሃምና ሩታ ተፋተዋል ወይ፣ ሶስተኛ ደግሞ የእሱ ዘመድ ናት እንትና ማለት ነው ገኒ አክስቱ ናት ብያችኋለሁ። አያገባኝም። እኔ እውነቱ ከመናገር ወደኋላ አልልም። የምሬ ነው የምላችሁ ወላሂ። እዚህ ጋር ግን ሩታን እንትን ብላ ማለት ነው። ሩታን ተወክላ ነው የሩታን ቤተሰብ ነኝ ብላ። የሩታ ቤተሰብ ነኝ ብለው ደግሞ ሁሌ የሩታ ቤተሰብ ለማኝ እንደሆኑ፣ የሩታ ቤተሰብ ወንድ ፈላጊ እንደሆኑ፣ የሩታ ቤተሰብ ባላጥ እንደሆኑ አይነት አክት ያደርጋል እኮ። ሊዘቀ ገኒ የአብርሃም አክስት ነሽ፣ ተናገሪ እውነቱን፣ አለቀ። ሌላ ነገር የለውም ማለት ነው። እና ሸቀላችሁባት ከእውነት እጅ ልጅ ሸቀላችሁባት። ፈጣሪ ይሁናት ማለት ፈጣሪ ይሁናት። የምሬን ነው የምላችሁ። እንደናንተ ሳይሆን እንደ ራሱ እንደ ሆዷ በቃል አይደለም እንደ ሆድሽ ያደርግልሽ ይባላል አንዳንድ ሰው። ያ ማለት የሆነ በጣም ምስኪን ሰው አለ አይደል? ለምስኪን ሰው የሆነ ሩህሩህ ለሆነ ሰው እንደ ሆዷ ያደርግላት እሷ ይባላል። ሩታም እንደዛ ያደርግላት። ለማንኛውም ወደ ገደለው ልግባና እንግዲህ ሄርሜላን ከዚህ የሆነ ነገር ሊወጣ ነበረ፣ ግን ከዚህ ነገር ያውጣሽ፣ እውነት ያውጣሽ። ሴት ነሽ። እኔ ሴት ልጅ ማንቋሸሽ አልፈልግም ነበረ፣ ግን ፈጣሪ ያውጣሽ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። እናንተ ላይክ፣ ሸር፣ ሰብስክራይብ ያደርጉልኝ። እውነቴ ነው የምላችሁ። እኔ ሳልሞትባችሁ ሲጥ ሳልልባችሁ ሰብስክራይብ ያደርጉኝ ማለት ነው። ደግሞ ላይክ አድርጉልኝ። ላይክ ስታደርጉልኝ ተደራሽነት ይኖረዋል ማለት ነው። እና ከፈለጋችሁ በቃ ዝሙት ደግፊ፣ ላይክ እናረግሻለን፣ ሰብስክራይብ እናረግሻለን ካላችሁኝ እደግፋለሁ። ግን ማለት ነው አሁን ላይ እኔ አልደግፈም። ውድ ቤተሰቦች ይቅርታ አድርጉልኝና ሰብስክራይብ አታርጉኝ ከፈለጋችሁ። አልደግፉ እንትን ዝሙት ማለት ነው። ግን አሁን ሄርሜላ ደግፋታለሁ። በምን እንደምደግፋት ታውቃላችሁ? ከዚህ ህይወት ፈጣሪ ያውጣሽ። ሴት ልጅ ናት እና አትሸቅሉባት፣ እውነት አትሸቅሉባት። ክብሯን ዝቅ ተደርጎ አይሸቀልባት። ጥሩ አይደለም። ነውር የሚባል ነገር አለ፣ ህሌና የሚባል ነገር አለ። ነገሩ ወደሽ ከተደፋሽ ቢረግጡሽ አይክፋሽ ይላል የሀገሬ ሰው። ግን የፈለገን ቢሆን እኮ ሰው እህቱ ቤት ላይ ቋጥሮ እስር አድርጎ እፍና አድርጎ አስቀምጦ በሌላ ሰው እህት ላይ መሸቀል አለበት፣ መስራት አለበት ብዬ አላምንም እኔ። ግን ፈጣሪ ሁናችሁ ሁለታችሁ፣ እውነት ፈጣሪ ሁናችሁ ሩታዬና ሄርሜላ ማለት ነው። ውድ ቤተሰቦቼ ነው የምላችሁ። ለማንኛውም ወደ ፍሬው ስመለስ እንግዲህ ፍሬው ተናግረው ሙት ተብለዋል። እናት ወልዳለች። እውነት እናት ወልዳለች። ልክ እኮ ነው የሚነግረው ለአብርሃም። አብርሃም እኮ በነገራችን ላይ ቪዲዮ ይከታተላል። አንተ ፈትላጤ ውሽ ከዛ ውሽሚት አመጤ ያለው ማለት ነው እኮ እንዲህ አልጠግብ ሲተፋ ያድራል ይላል የሀገሬ ሰው። ዛሬ ተረት በተረት ሆነ ቤቴ። እሱ ከሩታ ጋር ተፋታሁኝ ብሎ እኮ ስንት ሴት ነው ያመጣው? ገና ሳይፋታ እኮ ስንት ሴት ነው ያመጣው በሩታ ላይ ማለት ነው። ነፃነት አመጣት፣ ፍቅር አመጣት፣ ሳምሪ የምትባል አመጣት። እሺ ለትዳር ስላልደረሰ ነው እንዴ? እና ለዝሙት ነው የደረስከው አንተ? ለዝሙት ነው የደረስከው? ለምንድን ነው የደረስከው? ሴትን ማረካከስ፣ ሴትን ክብርን ዝቅ ማድረግ፣ ሴትን ማባዛት፣ ሴትን መሰብሰብ፣ በዝሙት የሴትን ስም በዝሙት ማስጠራት ነው እንዴ? ለዛ ነው እንዴ የደረስከው?
በአብርሃም አባባል ማለት ነው ወይም ደግሞ ንግግር እንትን ስንለው እሱ የፈለገው ምንድን ነው? በቃ የደረሰው ለዝሙት ነው ማለት ነው በአጭሩ። አሁ ይሄ ነው እንጂ ሌላ አልደረሰም። ገና ወንድ ላጤ ነኝ ማለቱ ራሱ እኔማ ልብ አላልኩትም። ቤተሰብ ቢዚ ስትሆን እኮ የእነሱ ቪዲዮ ብዙ ምን እንትን አይደለም። የሆነ ገባ ገባ አድርጌ ነው ማየው ማለት ነው። እንደው እንዲህ እስከ መጨረሻ ማዳመጥ እኮ ይጠቅማል ጋይስ፣ የምሬ ነው። እስከ መጨረሻ ቁጭ ብላችሁ በቃ ስራ በሌለባችሁ ሰዓት፣ ቢዚ ባልሆናችሁበትን ሰዓት ቁጭ ብላችሁ አዳምጡት እንጂ ብዙ ነገር ፈልፍላችሁ ነው የምታወጡት። ልመናው እንደተቀጠለ ነው። ደመቁ ነው የምትሏት ደግሞ ብዙ ሰዎች ሩታ ናት የምትለምነው፣ ሩታ ናት የምትለምነው። ሄርሜላን እንዳትለምን አድርጓት። ሄርሜላን እዚህ ጋር ክብሯን ዝቅ አድርጋ ሰው እንዲሸቅልባት አትፍቀዱላት። ሴት ልጅ ከሆናችሁ እውነት የምትደግፏትና የምትወዳት ከሆነ ከዚህ ህይወት ውጪ። ሲቀጥል ደግሞ ያልሆነ ነገር ነው እየተከናወነ ያለው። ሆነ ተከናወነ እንደተባለው ማለት ነው። እየተከናወነ ያለው እኮ ሪል የሆነ ህይወት እኮ አይደለም። እናንተ ግን ለእናንተ ሪል የሆነ ህይወት መስላችሁ ትደግፏታላችሁ። ፈጣሪ እውነት ለራሷ ለነገሩ ፈጣሪ የላቸውም፣ ለነሱ ፈጣሪ የላቸውም። ለማንኛውም እንግዲህ አቶ አብርሃም ታደሰ ለትዳር አልደረስኩም ብለዋል። በዛ ላይ ደግሞ ላጤ ነኝ ብለዋል። ልጅ ወልዶ እንኳን ማለት ነው ገጽ ልጅ ወልዶ እንኳን ላጤ ነኝ አለ ማለት ነው። ላጤ ነኝ እንዴ? አግብቶ የወለደ ሰው ላጤ ይባላል እንዴ? ቤተሰብ አይባልም እኮ፣ ነውር አይደለም። ልጅ አለ እኮ። እኔ አሁን አግብቼ ልጅ ወልጄ ከዛ በኋላ ላጤ ነኝ ማለት አልችልም። በቃ ወጣት ነኝ እኔ እችላለሁ። ወይም ደግሞ የሆነ ራሳችሁ ስትጠብቁ ብሉ ጠጡ፣ ከወለዳችሁም በኋላ ወጣት ነው የምትመስሉት። እንደዚ አይነት ነገር ካለ ታዲያ ላጤ ነኝ አይባልም። አይባልም፣ ነውር ነው። ይባላል እንዴ? አይባልም። እውነት አይባልም። ልጅ እያለኝ ላጤ ነኝ። ኧረ እውነትህን ነው፣ እውነትህን ነው። ልጁስ እሺ የማን ልጅ ነው? ከየት መጣ? ከሰማይ ወረደ? ከአፈር በቀለ? ከየት መጣ? አይ ልዑሌ፣ አይ ልዑሌ፣ የአብርሃም መልክ ይዘህ እንዳትመጣ፣ አንድ የአብርሃም ባህሪ ይዘህ እንዳትመጣ። ያኔ ባህሪው ማለቴ መልኩም ይያዝ ችግር የለውም። እኔ ከመልክ ጋር ችግር የለብኝም። ባህሪው ግን ማለት ነው፣ ባህሪውም ያው ጥሩ ባህሪ ያለው እኮ አበጋዝ እኮ አለው ጋይስ። ማለቴ ሰው ይረዳል፣ ለሰው እንትን ይላል፣ ይተባበራል። አሁን ዩቱበሮቹ እያሸቀላቸው አይደል? ሴቶቹም እኮ እየረገጠ ነው የሚያስረግጥ የሚሸቅልባቸው ወላይ እየረገጠ እያስረገጠ ይሸቅልባቸዋል ማለት ነው። ክብራቸው ዝቅ ስላደረገ ነው የምጠላው እሱ። አንድ ሁለተኛ ደግሞ እሱ ሁሌም ትክክል ነው፣ ሴቶቹ ሁሌ ጥፋተኛ ናቸው። በሄርሜላ እኮ በደንብ አድርጎ ነው የሸቀለባት፣ ወላይ ይሸቅሎባታል በደንብ አድርጎ ማለት ነው። ለኤሩታ እንኳን ቀለል ይላል፣ ያን ያክል እንትን አይልም፣ አይከብድም ማለት ነው። እሷ አሁን ላይ እኮ ክብሯን ጠብቃለች። እንደ በፊት እንደዚህ እየዬ እንዳታለቅሽ እንድታለቅሽ አንፈልግም፣ ካልፈለግሽ ዩቱብ አትስሪ እንጂ ምንድን ነው አንቺ አስገድዶ ነው እንደሚያሰራሽ ያልኳት ጊዜ አለ። እኔ በውስጥ መስመር ማለት ነው። የምሬ ነው ማለት ተገደሽ ነው ወይ የምትሰሪው ቪዲዮ? ሲቀጥል ደግሞ ለምን ተገደሽ ትሰሪያለሽ? ትዳር ቢፈርስ እንኳን ያንቺ ትዳር ብቻ አይደለም የሚፈርሰው። እንዴነችን ምን ሊመጣ ነው? ማን ምን ሊወስድብኝ ነው? ምንም የሚመጣ ነገር የለም። እና ይሄ ነው ማለት ነው። እንደዚህ ራሱ ብያታለሁ እኔ ትዝ ይለኛል አሁን ራሱ ማለት ቀጠል ብዬ ነው ወላይ ያናድደኛል። ለምን አንደኛ ታለቅሳለች፣ ሁለተኛ ደግሞ በቃ እሷ ጥፋተኛ እንደሆነች ትደረጋለች። ሶስተኛ እርጉዝ ሆና እንኳን ማን ነው ስሙ እናንተ? ይስሐቅ ነው ይስሐቅ ያዕቆብ ነው ማን ነው ስሙ? ቪዲዮ ሰርቷል ቀዩ ልጅ። እሱ ቤት ሄደች ሲባል ተከራየች ተብሏል። እንዴ ለምን ይሄንን አክል? ከዛ በኋላ ለውጥ ብላለች እኮ የኔ ጀግና ቆፍጣኒት። በቃ እንዴት መስራት እንዳለበት ጠንቅቃ ታውቃለች። በደንብ ነው የምታውቀው። አዎ ይሄ ነው ማለት ነው። እና አሁን የውሽሚት ደጋፊዎች የምሬ ነው የምላችሁ፣ ከዚህ ህይወት ውጪ በሏት። እውነቴ ነው የምላችሁ በሏት። ከዚህ ህይወት ውጪ እባክሽ፣ ራስሽን አታስረግጭ። ቀጥሎ ደግሞ ክብርሽን ጠብቂ ብሏት። ክብሯን ተጠብቅ። ሴት ልጅ ክብሯ ስትጠብቅ ነው የሚያምርባት እንጂ ወንድ ልጅ ዝቅ አድርጓት ሲሸቅልባት አያምርም። እውነት አያምርም። ለማንኛውም ሰላም ሆኑልኝ ውድ ቤተሰቦቼ።